በጎርጎሮሳውያኑ የዘመን አቆጣጠር በ2001 አሜሪካ በሽብርተኝነት ላይ ጦርነት ባወጀችበት ወቅት ያኔው ፕሬዝዳንት ጆርጅ ደብሊው ቡሽ ዓለም ከዋሽንግተን ጎን ይቆም ዘንድ ከኛ አሊያም ከነሱ ጋር ናችሁ የሚል ጥብቅ ማስጠንቀቂያ አሳልፈው ነበር። ያንን ተከትሎም አጋሮቻቸውን በማስተባበር ወደ ኢራቅ ዘምተዋል። ከሩብ ክፍለ ዘመን በኋላ አሁን ከ6 ወራት ውጊያ በኋላ የወቅቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ተመሳሳይ ስልትና አባባል በመጠቀም አጋር ያሏቸውን ሀገራት በኢራን ላይ ለማሰለፍና ፊታቸውን ወደ ምጣኔ ሀብታዊ ጦርነት ለማዞር ተነስተዋል። የትራምፕ አስተዳደር ታይቶ ያልታወቀ ያለውን የምጣኔ ሀብት ማዕቀብ ወይም የኢኮኖሚ ቦምብ በቴህራን ላይ ለመጣል መዘጋጀቱን ይፋ አድርጓል። የአሜሪካ የንግድ ሚኒስትር ስኮት ቤንስተን ከኛ አሊያም ከነርሱ ጋር ናችሁ ባሉበት ማስጠንቀቂያቸው ዋሽንግተን ከኢራን ጋር ማንኛውንም አይነት የንግድ ግንኙነት ባላቸው ሀገራት ላይ ጠንካራ ማዕቀብ እንደምጥል አሳስበዋል። ይህን ተከትሎም የባህረ ሰላጤው ሀገራት ከቴህራን ጋር ያላቸውን ግንኙነት ማጤንም ጀምረዋል የተባለው። ለአብነትም የተባበሩት አረብ ኤሚሬትስ ከኢራን ጋር ያላትን ሁሉንም የንግድ ግንኙነት በፍጥነት ማቋረጧን አውጃለች። ለውሳኔው ገፊ ምክንያት የሆነው ደግሞ ሁለት ባሊስቲክ ሚሳይል ወደ ግዛቷ መተኮሳቸው እንደሆነ ብትገልጽም ኢራን ግን ድርጊቱን አስተባብላለች። ይህ የኤሚሬቶች ውሳኔ ኢራንን በእጅጉ እንደሚያዳክማት ነው የሚገመተው። ኤሚሬቶች ለቴህራን ቁልፍ የንግድ አጋር ነበረችና ነው። በፈረንጆቹ 2024 ብቻ ከ30 ከመቶ በላይ የሚሆነው የኢራን ገቢ ንግድ የገባው ከኤሚሬቶች ነበር። በመሆኑም ሌሎች ሀገራትም ተመሳሳይ እርምጃ የሚወስዱ ከሆነ ለኢራን ነገሮች ቀላል አይሆኑም። ኢራን በአሜሪካ የተጣለባትን አሁናዊውን የምጣኔ ሀብት ማዕቀብ ዛቻ ህገወጥ ስትል ያወገዘች ሲሆን ማዕቀቡን የሚደግፉ ሀገራትንም በጠላትነት እንደምትፈርጅ አሳስባለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ዛቻው አሜሪካ በራሷ ውስጣዊ ጉዳዩ ላይ ዜጎቿ እንዳያተኩሩ ያቀረበችው መሰረተ ቢስ አካሄድ ነው ብለውታል። በተጨማሪም ቴህራን በአሜሪካና በአጋሮቿ ላይ ተመሳሳይ የምጣኔ ሀብት ማዕቀብ እንደምትል ማሳወቋ ውጥረቱን አባብሶታል። የኢራን ቁጥር 1 የንግድ ሸሪክ የሆነችው ቻይና በበኩሏ የትራምፕን የኢኮኖሚ ማዕቀብ እቅድ ኮንናለች። የቻይና የውጭ ጉዳይ ሚኒስቴር ማዕቀብና ጫና በሁለቱ ሀገራት መካከል የተፈጠረውን ግጭት እንደማይፈታው በመጠቆም ሁለቱ ወገኖች ውጥረትን ከሚያንሩ ድርጊቶች ታቅበው ችግሮቻቸውን በዲፕሎማሲያዊ መንገድ ብቻ እንዲፈቱ ጥሪ አቅርቧል። ቤጂንግ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ጥላ ስር ያልተላለፈ የተናጠል ውሳኔን እንደማትቀበልም በአጽንኦት አስገንዝባለች። አሁን ላይ አሜሪካ ጥለዋል ያለችው የኢኮኖሚ ማዕቀብ ያለ ቻይና ትብብር ከግብ መድረሱ አጠራጣሪ ነው። ቻይና የኢራን ትልቋ የንግድ አጋር ስትሆን የሁለትዮሽ የንግድ ልውጣቸው የነዳጅ ግብይትን ሳይጨምር ከ10 ቢሊዮን ዶላር በላይ ነው የሚገመተው። ከዚህም በላይ ቻይና 90 በመቶ የሚሆነውን የኢራን ነዳጅ የምትሸምት ሲሆን በዚህም ቀዳሚ ገዢ ናት። የተጣሉ ማዕቀቦችን በማለፍ ነው የኃይል ፍላጎቷን ስታሟላው የቆየችው። ትልቁ ምጸት የሚሆነው ኢራን ከተመሰረተችበት የ1979 እስላማዊ አብዮት ጀምሮ ላለፉት 50 ዓመታት ከአሜሪካ ማዕቀብ ነፃ ሆኖ አለማወቋ ነው። ዋሽንግተን ከ1500 በላይ ማዕቀቦችን በቴህራን ላይ የጣለች ሲሆን ባለፉት ጥቂት ወራትም ዶናልድ ትራምፕ ከአየር ድብደባ እስከ ባህር ከበባ ከፍተኛ አመራሮችን ግድያ ጨምሮ በርካታ የማስገደጃ እርምጃዎችንም ሞክረዋል። ነገር ግን ተንበርክካ እጅ ትሰጣለች ተብላ የተጠበቀችው ኢራን የዓለምን ነዳጅ 20 በመቶ የሚያልፍበትን የሆርሙዝ ሰርጥ በመቆጣጠር የመደራደሪያ ካርታ አድርገዋለች። ይህ የተራዘመ ውጥረት ለዓለም ኢኮኖሚ መልካም ዜና አይደለም። የንግድ መርከቦች ጉዞ ቁጥር መቀነስና የሎጂስቲክ መስመሮች እክል መቅጠማቸው በስጋት ቀጠናዎች ውስጥ የባህር ላይ ውንብድና ዳግም ማንሰራራትም ጀምሯል። ይባስም ብሎ ባለፉት ጥቂት ቀናት ውስጥ 2 ነዳጅ ጫኝ መርከቦች ከነሰራተኞቻቸው መጠለፋቸው ተሰምቷል። በአጠቃላይ ዲፕሎማሲያዊ መፍትሄዎችን የመፈለግ ፍላጎት በመቀነሱና ሁለቱ ወገኖች በጥብቅ ማዕቀቦች ምላሽ በመፋጠጣቸው ምክንያት የዓለም አቀፉ ማህበረሰብ ስጋት ከቀን ወደ ቀን እየጨመረ መጥቷልም ነው የተባለው።